ይህች አትሌት ዛሬ ማለዳ የድል አክሊሏን ትታለች። የክብር መንበሯን ለቃለች። በምትሮጥበት ሜዳ ላይ ዳግም ላትመለስ ከዚህ ዓለም በሞት ተለይታለች። የኢትዮጵያ ሰማይ ላይ ሀዘን ዳምኗል። በትጋት ስትደምቅ የነበረችው እንቁ ተቀጥፋለች። ገና በማለዳው ከዚህ ዓለም በሞት ተለይታለች። ከሞቷ አሟሟቷ ይባላል እንደወጣች ተስፋን ሰንቃ ህልሟ ጨልሟል። አትሌቷ የብርጓል መለሰ ትባላለች። በታላላቅ ውድድሮች ላይ አሸናፊ ናት። ስለዚህች አትሌት ልብ ሰባሪ ሀዘን መረጃ ይዘመተናል። ወዳጆቿ፣ ጓደኞቿ ሀዘኗን እየተጋሩ ነው። አሟሟቷ ምንድን ነው? የሰማነውን እንነግራችኋለን። ከኛ ጋር ሁኑ። አየሩ ያው እንደመጀመሪያው አካሄዳችን ግማሽ ማራቶን ከ9 ነው ያለፍነው፣ ግን ንፋስ በጣም ንፋስ ስላለ ጥሩ ሰዓት መሮጥ አልቻልንም። አየሩ ቆንጆ ቢሆን ኑሮ ከ19 ከ20 እንሮጣለን። ኮርሱ ቦታው ቆንጆ ነው። አሰልጣኟ ቻይና አባዲ ይባላል። ዛሬ ማለዳ በፌስቡክ ገጹ ላይ ልብ ሰባሪ ሲል ያወጣው ሀዘን መርዶ ብዙዎችን እያሳዘነ ነው። የማራቶን አትሌት ነች። የብርጓል መለሰ ሙሉ ስሟ ነው። በድንገተኛ ህመም ነው ከዚህ ዓለም በሞት የተለየችው። አትሌቱ የአትሌቷ አሰልጣኝ የካቲት ሆስፒታል ነው ያለ ነው ሲል ነው የተናገረው። አትሌት የብርጓል መለሰ ከዚህ ዓለም በሞት መለየቷ ይፋ ከተደረገ በኋላ ስለ አሟሟቷ ብዙዎች እየጠየቁ ነው የሚገኙት። በልምምድ ቦታ ላይ ሆና ድንገት ነው የወደቀችው። ጃን ሜዳ ነበረ ልምምዷን እየሰራች የነበረችው። ድንገት ወደቀች። ከዛ በኋላ አፋፍሰው ወደ ሆስፒታል ወሰዷት ትላንትና። ዛሬ ማለዳውን ደግሞ አሰልጣኟ ጋዜጠኛና አሰልጣኝ የሆነው ተስፋዬ አባዲሳ ቻይና በትስስር ገጹ ላይ ከዚያ ዓለም መሞቷን ይፋ አድርጓል። ይሄ በጣም ልብ ሰባሪ መርዶ ነው። ገና የ36 ዓመት አትሌት ነች። ኢትዮጵያን በተለያዩ ርቀቶች የመወከል አጋጣሚ ነበራት። አትሌት የብርጓል የ2015ቱን የቺካጎ ማራቶንን የብር ሜዳሊያ በማግኘት ነው በአሸናፊነት ያጠናቀቀችው። ፓሪስ ግማሽ ማራቶንን 2 ጊዜ ሮጣለች፣ አሸናፊ ነበረች። ሊዝበን ግማሽ ማራቶን ላይ 1 ጊዜ ጨምሮ የሻንጋይ ውድድሮች ላይ ማሸነፍ ችላለች። ፕሪግናን ሃውስተን ማራቶንን የበላይነቱን ይዛ ነው ያጠናቀቀችው። የብርጓል በቅርቡ በካናዳ የሚካሄደውን የአውታሆ ማራቶንን ለማሸነፍ ከሚጠበቁ አትሌቶች ተርታ ነበረች። ገና የ36 ዓመት ወጣት ነች። በድንገት ከዚህ ዓለም በሞት መለየቷ ነው የተሰማው። የአትሌት የብርጓል መለሰን ህልፈት ተከትሎ ብዙዎች ሀዘናቸውን እየገለጹ ነው የሚገኙት። ገና ደቂቃዎች እንኳን አልተቆጠሩም ማለፏ ከተሰማ፣ ግን የተለያዩ አትሌቶች እንዲሁም አሰልጣኞች የተሰማቸውን የልብ ስብራት እያጋሩ ነው የሚገኙት። ከነዛ መካከል ጉዳፍ ጸጋይ ደስታ አንዷ ናት። ታዋቂው አትሌት ጉዳፍ ጸጋይ ምንድን ያለችው? አሳዛኝ ዜና ነው የሰማሁት። አትሌት የብርጓል መለሰ ዛሬ ጃን ሜዳ ላይ በነበራት ልምምድ ህይወቷ ማለፏን ሰምቻለሁ። እጅግ መራራ ሀዘን ነው። ወዳጆቿ፣ ቤተሰቦቿ፣ አሰልጣኟም ጭምር መጽናናት እንዲሆንለት እመኛለሁ ብሏል። ሌላው አሰልጣኝ አማረ ሙጬ ነው። ማመን አቅቶኛል እህቴ፣ አይዞህ ብለሽኝ ድምጽሽን ከጆሮዬ ሳይጠፋ ምን ነው ሲል ነው ሀዘኑን የገለጸው። ይሄ መርዶ እንኳን ለወዳጆቿ በአጠገቧ በቅርቧ ላሉት ይቅሩና ለመላው ኢትዮጵያውያን አትሌቲክስን ለሚወዱት ሁሉ ከባድ መርዶ ነው። የማይታመን ነው። ወጣት ነች። ትልቅ አቅም አላት። የኢትዮጵያን ሰንደቅ ዓላማ ከፍ ያደርጋሉ ተብለው ተስፋ ከተጣለባቸው አትሌቶች መካከል እሷ አንዷ ነበረች። በተለይ የብርጓልን ብቃት የተመለከትነው በኦል አፍሪካ ጌምስ ላይ ነበረ። በግማሽ ማራቶን ላይ 2015 በተካሄደው
የብራዛቪል ውድድር ላይ ትልቅ አቅም እንዳላት አስመስክራ ነበረ። ከዛ በኋላ ደግሞ ወደ 2015 በዛው አመት ቺካጎ ላይ በማምራት በማራቶን በሙሉ ማራቶን ያሳየችው ብቃት ብዙዎችን ያስደነቀ ነው። 36 አመት እድሜ ለማራቶን ጥሩ የሚባል የሚበሰልበት እድሜ ነው። የሩጫ ህይወቷን ግን የጀመረችው በ10,000 ሜትር ነው። 2013 ላይ የኢትዮጵያ አትሌቲክስ ፌዴሬሽን ባዘጋጀው ውድድር ላይ አንደኛ ሆና የወርቅ ሜዳሊያውን በማምጣት ነው የሩጫ ህይወቷን የጀመረችው። ይህች ድንቅ አትሌት ዛሬ ከዚህ ዓለም በሞት የተለየችው ማለት ነው። የ36 አመቷ የብርጓል መለሰ ከዚህ ዓለም በሞት መለየቷ ዛሬ ይፋ ይደረግ እንጂ ስለ ህመሟ ምንም የተባለ ነገር የለም። ድንገት ነው የታመመችው። ከዛን ወዳጆቿ ወደ የካቲት ሆስፒታል ወሰዷት። መሞቷ ተሰማ። ይህ ባይሆን ኖሮ እጅግ የሚያስቆጭ ነገር ነው። ባይሆን ብሎ ማሰቡ ራሱ ከባድ ነው። ግን ባይሆን ምን አይነት እድሎች ከፊቷ ይጠብቋታል የሚለውን እንመልከት። የኦታሆ ማራቶን ለመወዳደር ድንቅ ሰዓትንም ለማስመዝገብ እየጣረች እንደነበረ ነግረናቸዋል። የግል ምርጥ ሰዓቶቿን የምታሻሽልባቸው ጊዜዎች ቅርብ ነበሩ። የግል ምርጥ ሰዓቷ 2 ሰዓት ከ20 ደቂቃ ከ36 የሻንጋይ ማራቶን ላይ ያስመዘገበችው ነው። አሁን ባለው ቴክኖሎጂ አሁን ባለው የመሮጫ ጫማ መሻሻል የነትዕግስት አሰፋን ታሪክ ተመልክተናል። እንደሱ አይነት ነገሮች ላይ የመግባቷ ነገር እውን ይሆን ነበረ። አሁን ይዛው ከነበረው ሰዓት 2 ሰዓት 18 ደቂቃ ወይንም 2 ሰዓት ከ17 ደቂቃ ዝቅ ባለ ሰዓት ፈጣን የሆነ የማራቶን ሯጭ ልትሆን እንደምትችል ነው ተስፋ የነበራት። በርሊን ላይ፣ ቺካጎ ላይ በመሳሰሉ ሜጀር የሆኑ ማራቶች ላይ የመሮጥ ተስፋም ነበራት። ለምሳሌ ከሜጀር ማራቶኖች መካከል አሸናፊ የሆነችባቸውን የሻንጋይና የሆንግ ኮንግ ማራቶኖችን ብናይ ትልልቆች ናቸው። በወርልድ ሜጀር ማራቶን ውድድሮች ላይ ትልልቅ ተፎካካሪዎች የሚሮጡበት እንደሆነ ይታወቃል። እሷ ደግሞ ልምዱም አላት። በህይወት ብትኖር ኖሮ እዛ ላይ ያሳየችው ልምድ ተጠቅማ ለንደን ላይ፣ ቦስተን ላይ፣ ቶኪዮ ላይ በሚዘጋጁ ውድድሮች ላይ ልታሸነፍ እንደምትችል ነው የሚገምተው። ዛሬ በሞት ያጣናት አትሌት የብርጓል መለሰ ሀገሯን በተለያዩ ውድድሮች ወክላለች። ግን ከሞከረችው ካሳካችው ገና ያለመችው ይበልጥ ነበር። እጅግ አሳዛኝ ነው። የኦሎምፒክና የዓለም ሻምፒዮናዎች ላይ የመካፈል ትልቁ ህልሟ ነበረ። የትኛውም አትሌት በኦሎምፒክና በዓለም ሻምፒዮና ላይ ተካፍሎ ሀገሩን ማኩራት፣ ሰንደቅ ዓላማውን ማውለብለብ ይፈልጋል። እሷ ደግሞ አሁን ካለችበት ብቃት አንጻር ስንነሳ እነዚህ ውድድሮች ላይ ተሳትፋ የማሸነፍ ብቃት ሊኖራት እንደሚችል መገመት ምንም ጥርጥር የለውም። ከዚህ ህልሟም ጭምር ነው የተደናቀፈችው። ድንገት ወጥቶ ከመቅረት እግዚአብሔር ይሰውረን። እሷ ላይ ግን የሆነው ይሄ ነው። ይህቺ አትሌት የቺካጎ ማራቶን አሸናፊ ነች። የፓሪስ ግማሽ ማራቶን የ2 ጊዜ አሸናፊ ነች። የሊዝበን ግማሽ ማራቶን 1 ጊዜ አሸናፊ ነች። ሻንጋይ ላይ ፕሪንግ ሃውስተን ላይ እጅግ ገራሚ የሚባሉ ውድድሮችን በማሸነፍ ትታወቃለች። ባርሴሎና ላይ የግማሽ ማራቶንን ጥሩ በሆነ ሰዓት የገባች አትሌት ነች። ዛሬ ግን ይሄ ሁሉ ህልሟ ዳግም ላይሳካ ዳግም በሩጫው ዓለም ላይ ላናያት ተሰናብታናለች። ፈገግታ ከፊቷ የማይለያት በብርታት ሀገሯን የወከለች ለቤተሰቦቿ አለኝታ የነበረች ለታናናሾቿ ብርታት የነበረች ለወጣችበት ማህበረሰብ ድንቅ አርያነት የነበራት የብርጓል መለሰ ከዚህ ዓለም በሞት መለየቷ ተሰምቷል። ምን ነበረ ያመማት? ህመሟስ ምን ሆኖ ነበረ የሚለውን መረጃዎችን እየተከታተልን እናሰማችኋለን። ስለ ቀብሯ ሁኔታ ብዙ ወዳጆችን ያፈራች አትሌት እንደመሆኗ መጠን ቀብሯን በኮሚቴ እንደሚወሰን እየሰማን ነው የምንገኘው። የት ይሆናል የቀብር ስነ ስርዓቷ የሚለውንና ሌሎች ጉዳዮችን እያጣራን መረጃዎቹን እንነግራችኋለን። ለአሁኑ ግን እናብቃ። ዘላለማዊ እረፍት ለሷ እንመኛለን። ለወዳጆቿ፣ ለቤተሰቦቿ፣ ለቅርብ ሰዎቿ ደግሞ መጽናናትን
እንመኛለን። እናንተም ሀዘናችሁን መግለጽ ትችላላችሁ። ዘላለማዊ እረፍትን ተመኙላት። የተጎዳችው እሷ ብቻ አይደለችም፣ የተጎዱት ቤተሰቦቿ ብቻ አይደሉም። ለሷ ብዙ ደረጃ ላይ መድረስ የሚጓጉ ሁሉ በሷ እልፈት ተጎድተዋል። ለማንኛውም እግዚአብሔር ያጽናችሁ።